አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም። እግዚአብሔር ሰላምታ ለሁላችሁም ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ ቲክቶከሮቹ ተፈተዋል። እንኳን ለቤታችሁ አበቃችሁ ፈጣሪ። እኛ ለማንም እስርን እንደማንመኝ ከዚህ በፊትም ተነጋግረናል። ይቅርታ ያሉትም እንዲፈቱ አሳስበን ነበር፣ ተናግረን ነበር። ከይቅርታ የሚበልጥ ነገር ስለሌለ ማለት ነው። ያው ጋጠ ወጥነት ታይቶ ነበር በቲክቶክ ፕላትፎርሙ ላይ እንዲሁም በቲክቶክ ክሬቲቭ አዋርድስ ላይ ማለት ነው። ታዲያ ያንን በመረጃና በማስረጃ ካጋለጥን በኋላ እነዚህ በምስሉ ላይ የምታዩቸው እህት ወንድሞች በቁጥጥር ስር ውለው ነበር። ፌዴራል ፖሊስ ግን አሁን ሁሉንም በሚባል ደረጃ ለቋቸው ነፃ አድርጓቸዋል ማለት ነው። ጥሩ መማሪያ እንደሚሆናችሁ ምንም ጥርጥር የለኝም። ከዚህ በኋላ ያለፈው ስህተት እንደማይደገም ምንም ጥርጥር የለኝም። እንግዲህ ይህንን ነው ማህበረሰቡ የሚፈልገው። እናንተም ከስህተታችሁ ተምራችሁ የተሻለ ኮንተንት ለህዝቡ ይዛችሁ እንደምትመጡ ተስፋ እናደርጋለን ማለት ነው። ሌላ እንደናንተ ለመሆን የሚሞክርም ለመነሳሳትም ያሰበ ካለም ከእናንተ ትምህርት አይቶ ዞር እንዲል ይሆናል ማለት ነው። ህግና ደንብ ሀገሪቱ ውስጥ እንዳለ ልናይ ይችለናል። የሃይማኖት ተቋማት አዝናለሁ። በዚሁ አጋጣሚ ምንም ማለት አለመቻላችሁ እኛ የእናንተን ስራ እየሰራን መሆኑ በጣም ያሳዝናል። ይሁን ችግር የለም እና የህግ አካላት ከእናንተ በላይ ሲንቀሳቀሱ ሲታይ በጣም ያሳዝናል። በጣም አዝነናል። እኔ ምን እንደምጠብቁ አላውቅም። የሃይማኖት አባቶች፣ የእምነት ተቋሞች፣ ሰባኪያን ምንድን ነው የምትጠብቁት? ከዚህ በላይ ምን እንዲሆን ነው ትውልዱ የምትፈልጉት? ትውልዱም ራሱ ሰዶማዊ ሆኖ ሲንቀሳቀስ ማየት ነው የምትፈልጉት? ከዚህ በላይ ምን አይነት የርኩሰት ጊዜ ትጠብቃላችሁ? ከዚህ በላይ ምን አይነት የመጨረሻው ዘመን ትጠብቃላችሁ? ሶሻል ሚዲያውን ለርኩሰት እየተጠቀመው ነው ያለው ይሄ ትውልድ፣ እየጠፋ ነው ያለው ይሄ ትውልድ። ወጥታችሁ ተው፣ እረፍ፣ ይሄ መጥፎ ነው ይሄ ጥሩ ነው ብላችሁ ለምን አታስተምሩም? ፌዴራል ፖሊስ እንዲህ እየሰራ እናንተ ለምን በጉን አትመልሱም? እረኞች አይደላችሁም ወይ? ለመች ነው የእምነት ተቋም የሆናችሁት? ከዚህ በላይ ምንድን ነው የምትጠብቁት? ብዙ ጊዜ ጥሪ ያረኩ እንደምታውቁት በደይ ሰበን በጣም ብዙ ጊዜ ትውልድ ራቁቱን እየወጣ ሴቱ እንደ ወንድ ወንዱ እንደ ሴት እየሆነ ዝም። ሌላው እንግዲህ መልካም ዜና የኢትዮጵያ ሎተሪ አገልግሎት ይዞት የወጣው መልካም ዜና ነው። እንግዲህ መንግስት በዚህ በኩልም ጥሩ ሰርቷል። ይሄ በጣም ስንጮህበት ስንታገልበት የነበረ ጉዳይ ነው። ይሄ የስፖርት ውርርድ በጣም አደገኛ የሆነ ነገር ነው። የሁሉንም የስፖርት ውርርድ ድርጅቶች ፍቃድ መሰረዝ ይላል መግለጫው። እንደምታዩት እንደሚከተለው አነባዋለሁ። በኢትዮጵያ ሎተሪ አገልግሎት ፍቃድ ተሰጥቷቸው ሲሰሩ የቆዩ የሁሉም የስፖርት ውድድር ድርጅቶች የስራ ፍቃድ መሰረዙን እናስታውቃለን ይላል። ስለዚህ ከዚህ በኋላ ሁሉም ቤቲንጎች ተሰርዘዋል ማለት ነው። ዩሲ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት በተሰጡ መመሪያዎች መሰረት እንዲሁም ለኢትዮጵያ ሎተሪ አገልግሎት በሕግ በተሰጠው የቁጥር ስልጣን መሰረት የሁሉም የስፖርት ውርርድ ድርጅቶች የሥራ ፍቃድ ከታህሳስ 06 ቀን 2018 ማለትም ከትላንት ማለት ነው ቀን ጀምሮ መሰረዛቸውን እንገልጻለን ይላል። የፍቃድ ሰረዛው ይላል በውርርድና በፋይናንስ ዘርፍ ላይ በተካሄደ አገር አቀፍ ጥልቅ ግምገማ ላይ ተመስርቶ የሕዝቡን ጥቅም ለማክበር የተወሰደ እርምጃ ሲሆን ውሳኔው በስራ ላይ ባሉትና ቀደም ሲል በይፋ በታገዱት በሁሉም የውርርድ ድርጅቶች በእኩልነት ተፈጻሚ ይሆናል። ከዚሁ ጋር በተያያዘ በሂደት ላይ ያለው ምርመራ በዘርፍ ውስጥ የተንሰራፉ ህገወጥ አሰራር፣ የፍቃድ ውል ጥሰትና ለብሔራዊ ደህንነት ስጋት የሚሆኑ ህገወጥ የገንዘብ ዝውውሮች እንዳሉ በግልጽ አመላክተዋል ይላል። ለሚመለከታቸው አካላት የተላለፈ መመሪያ ይላል። አንድ ለስፖርት ውርርድ ድርጅቶች እና ሲስተም ኦፕሬተሮች አቅራቢዎች ከታህሳስ 06 ቀን 2018 ዓ.ም ጀምሮ በአካል በዲጂታል ወይም በሌላ መንገድ የሚካሄድ ማንኛውንም የውርርድ ስራ ወዲያውኑ ማቋረጥ ይጠበቅባቸዋል ይላል። ሁሉም የገንዘብ ማስገቢያ መንገዶች ዲፖዚት ጌትዌይስ አገልግሎት መስጠት ማቆም አለባቸው። አዲስ ውርርድ መቀበል ፈጽሞ አይቻልም። ሁሉም የሰርቨር መረጃዎችን የፋይናንስ መዝገቦችንና የተጠቃሚ መረጃዎችን በጥብቅ ጠብቀው የማቆየት ግዴታ አለባቸው። ማስረጃን ማጥፋት፣ መቀየር ወይም
ማሸሽ በወንጀል ሕጉ መሰረት ያስቀጣል። 2 ይልና ለፋይናንስ ተቋማት፣ ባንኮች፣ ፔመንት ኢንስቴርመንት ኢሹወርስ እና ፔመንት ሲስተም ኦፕሬተሮች ከታህሳስ 06 2018 ዓመተ ምህረት ጀምሮ የሁሉም የውርርድ ድርጅቶች የሥራ ፍቃድ በመሰረዝ በእናንተ በኩል የውርርድ ድርጅቶች የሽያጭ እንቅስቃሴ እንዳያከናውኑ እንድታደርጉ ጥብቅ መመሪያ ተሰጥተዋል። የኢትዮጵያ ሎተሪ አገልግሎት እንደ ተቆጣጣሪና አስፈጻሚ አካል በሕግ በተሰጠው ስልጣን መሰረት ይህን ውሳኔ ከሁሉም መንግስት ተቋማት ጋር በመተባበር በጥብቅ ይከታተላል። መመሪያውን የሚጥስ ማንኛውም አካል በሕግ ተጠያቂ ይሆናል ይላል እና ይሄ በጣም መልካም ነገር ነው፣ ይበል የሚያሰኝ ነገር ነው። ወጣቱ በቁማር ሱስ እንግዲህ ተጠምቆ ተይዞ ነበር። በቁማር ስፕሪት ብዙ ወጣት ሊባል በሚቻል ደረጃ ማለት ነው። አንዳንዶቹ እንዲያውም ሱሳይድ እስከ ማድረግ ራሳቸውን እስከ ማጥፋት በዚህ በቤቲንግ ቁማር ማለት ነው ደርሰዋልና ቁማር ለማንም አይጠቅምም፣ ለማንም አይበጅም፣ መጥፎ ነው። እንግዲህ ትንሽ ሰጥቶ ብዙ እንደመቀበለው የማይደርስ ዕቁብ ነው እለዋለሁ እኔ ብዙ ጊዜ ዝም ብሎ መስጠት 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 ነውና። እንዲሁም አንዳንዶች ምን አሉ መሰሏችሁ እንዴ አረ መንግስት የተበላነውን ሳናስመልስ እንዴት ይዘጋሉ? ቢያንስ የተበላነውን ካስመለስን በኋላ ቢዘጉም ችግር የለም የሚሉ ወጣቶችም ድምፅ እያሰሙ ነበርና የስንቱን ገንዘብ እንደወሰደ ይሄ የቁማር ውርርድ ኢማጂን እና ባይዘዌ መንግስት በዚህ ውስጥ በጣም ይጎዳል። ልክ እንደ ቁማር ተጫዋቾቹ ማለት ነው። በታክሴሽን በጣም ይጎዳል። የሚያገኘው ገንዘብ ቀላል አልነበረም እና መንግስትም ተጫዋቹም ይጎዳል፣ ግን ትውልድ ይተርፋል ይድናል እንደማለት ነው እና ጥሩ ነው ማለት ነው። ሌላው ነገር ምንድን ነው? ከዚህ ከፋይዳ ወይንም ከዚህ ከናሽናል አይዲ ጋር በተያያዘ እንግዲህ የተወሰኑ ወንድሞች ግራ የመጋባት ስሜት ውስጥ ሆናችሁ አይቻለሁና ሀሳብና አስተያየት ስትሰጡም ምን ይሻለናል ናሽናል አይዲ ፋይዳ ምናምን በደይ ሰበን ደጋግሜ ያወራሁት ነገር ነው። ይኸው ቀድሜ የተናገርኩት ነገር መጥቷል። አሁን መታወቂያው ከባንክ ጋር ይያያዛል። ይሄ የሰው ልጅ ስለመቆጣጠር ነው ብዬ ተናግሬ ነበር እና አሁን መጥተው በጣም በፍጥነት ብሔራዊ ባንክ እንግዲህ በቶሎ ሁሉንም የፋይናንስ ዘርፍ ዲጂታል ትራንስፎርሜሽን ወሳኝ ምዕራፍ የሆነውን የፋይዳ ዲጂታል መታወቂያ ከባንክ ስርዓት ጋር የማጣመር ስራ በይፋ ተጀመረ ብሎ ተናግሯል እና ዴድላይንም ወይንም እንግዲህ የመጨረሻ ቀን ብሎ ያስቀመጠው የቀነ ገደብ አለ ማለት ነው። በዛ ቀነ ገደብ መሰረት እንግዲህ ያ ቀነ ገደብ ሳያልፍ ዴድላይን ሳያልፍ ቀደም ብላችሁ ሄዳችሁ ፋይዳችሁን አስተሳስሩ ከባንካችሁ ጋር ማለት ነው። ካልሆነ ይታገዳል እንደተባለው ማለት ነው። ይሄ በቃ ሲስተሙ ነው፣ የቢሱ ሲስተም ነው። ምንም ማድረግ አይቻልም። አሁን ፋይዳ አላውጣ ምናምን የለም። ያላወጣውም እንዲያወጣ ነው በዚህ ሲስተም። ገባችሁ አይደል? እና ምንም ማምለጫ መንገድ የለም። ይሄ የመጨረሻው አይደለም። ዩሲ ሰማዕትነትን የምንቀበልበት ጊዜ ይመጣል። አሁን የሰው ልጅ በቁጥር ለይተውታል። ይሄው ቁጥሩን ከባንክ ጋር እያያያዙት ነው። አሁን የሆነ ሰው ከሊመቱ ጥፋት ሲያጠፋ ምናምን ወይ መንግስትን ሲቋወም ወይ ዲያብሎስን ሲቋወም ቀጥታ ባዮሜትሪክ ዳታው ወይም ባዮሜትሪክስ ዳታ የሚሉት ተመዝግቧል። በአንድ ሲስተም ገብቷል። ከባንኩ ላይ ያነሱለታል ማለት ነው ሂሳቡን፣ ወይም ባንኩን ብሎክ ያደርጉታል። ለዛ ነው ሁሉም ሲስተም በአንድ ስልክ ውስጥ በአንድ ስማርትፎን ውስጥ እየገባ ያለው። ዳይዋን ካስታወሳችሁ ነግሬያችሁ ነበር። ሁሉም ሲስተም በስልካችሁ ነው የሚሆነው። የእኛ ስልክ በኋላ ጠላታችን ሆኖ የሚመጣበት ጊዜ ቅርብ ነው ብያችሁ ነበር። አሁን ሁሉም ሲስተም በስልክ ውስጥ እየገባ ነው ያለውና ይሄ ለነሱ ምቹ ነው። ገባችሁ አይደለ? ሁሉ ነገራችሁን ብሎክ ለማድረግ በቃ አንድ በተን ነው መጫ የሚጠበቅባቸው ማለት ነው። ዩሲ ሲስተሙ ኦንላይን ሲሆን ማለት ነውና ዳትስ ዋይ ስልክ ላይም መታወቂያችን የመጣው ማለት ነው። እንግዲህ በቅርቡ ተነጋግረናል አይደለ? እንደምታውቁት ተጀምሮ የለ ከዳር 29 ጀምሮ የአዲስ አበባ ከተማ አስተዳደር ሲቪል ምዝገባ እና የነዋሪነት አገልግሎት ኤጀንሲ ላለፉት 14 ዓመት የከተማውን ነዋሪ ሲያገለግልበት የነበረውን የወሳኝ ኩነትና የነዋሪነት አገልግሎት ሲስተም በአዲስና ዘመናዊ ሲስተም ቀይሮታል። እንደምታውቁት በኤአይ ተሻሽሎ የቀረበ ሲስተም ነው ማለት ነው እና ወደ ቀበሌ ምናምን እንደዚህ መምጣት ሳይጠበቅባችሁ ሲስተሞቹ እንግዲህ እዛው ተሳስረው በብሎክቼን ተሳስረው ስልኮቻችሁ ላይ ከች ይላሉ ማለት ነው። ይሄ የሆነ ጥሩ ነገሩ ታዩታላችሁ እኮ የሆነ በቃ ሲስተማቲክ መሆኑ ኮኔክቲቪቲ መፈጠሩ በቃ ነገር መቅለሉ ሁሉም ነገር በአንድ መያያዙ ግን ሄዶ በፍጥነት ነው። ለዛውም ኢትዮጵያ ውስጥ እየሄደ ያለው በፍጥነት
ምንድን ነው ጎሉ አቺቭ ማድረግ የሚፈልገው ነው የአውሬው ሲስተም እንደምታዩት ነው። እና በኋላ ላይ ማንም ከቁጥጥር ውጭ አይወጣም። ዳትስ ዋይ ህፃናቶች ከ5 ዓመት ጀምሮ ገና ትምህርት ቤት ሲመዘገቡ እነሱን ፋይዳ ያውጡ የሚባለው ሲስተሙ እንዲያነባቸው እንዲያውቃቸው ነው። ሲስተም ውስጥ እንዲገቡ ነው። በኋላ አሳይመንት ሲመጣ በዛ ሲስተም ነው ሁሉንም የሚዘውረው ማለት ነው። ከላይ አትከተለኝ ኦኬ ብሎክ አድርገው ከሲስተም አውጣው፣ ብላክ ሊስት ውስጥ ይባላል። ልክ እንደ ቻይና ሶሻል ክሬዲት ሲስተም ማለት ነው። ጎዳና ላይ ያሳይቻቸዋል። ወጥተው የሚበሉት የሚጠጡት አጥተው 1000 ፖይንት ነው የሚሰጣቸው ቻይና። እና ይሄም ደግሞ እኛ ሀገር ላይ የመጣ ያለው ከዛ የባሰ ነው። ብዙ ጊዜ ደጋግመን ተናግረነዋል። እና አትጨነቁ፣ አይዟችሁ፣ ንስሐ ግቡ፣ ጹሙ፣ ጸልዩ፣ ስገዱ ይህን ክፉ ዘመን እንድናልፈው እስከ መጨረሻ የጸና ይድናል ስለሚል እግዚአብሔር ጋር ሆነን ይህን ክፉ ጊዜ እንድናልፈው ማለት ነው። ፈጣሪ የቅድስት ድንግል ማርያም ይህን ክፉ ጊዜ ያሳልፈን ያሻግረን፣ ገና ከዚህ የባሰም ስለሚመጣ ማለት ነው። እና ፈጥኗል ኢትዮጵያ ውስጥ። አዎ ለምንድን ነው የሚፈጥነው? ተነጋግረናል። ስፒሪቹዋል ዋር ውስጥ ስለሆነ ነው። ኢትዮጵያን ስለሚፈልጓት ነው። ከኢትዮጵያ የሚሄደው ጸሎት፣ ከኢትዮጵያ የሚሄደው መንፈስ ቅዱስ እነሱን እየወጋቸው ነው ያለው። እነሱም ደግሞ እኛን ለመውጋት ያው ኤፌሶን ላይ እንደተጻፈው ነው። መጋደላችን ከደምና ከስጋ ጋር አይደለም፣ ከስፕሪት ከመናፍስት ጋር ነው፣ ከአለቆች በሰማይ ስፍራ ካሉ ስፕሪቶች ጋር ነው። እና ቀላል አይሆንም ትግሉ። ይህ የሚፈታተናቸውን ህዝብ ነው በቁጥጥር ስር ለመዋል ዲያብሎሳውያን እየሰሩ ያሉት። ፈጣሪ ሁላችንንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን፣ ይሰውረን። ሰላም ለእናንተ ይሁን። አበቃን።